እንኳን ደህና መጣችሁ ተማሪዎች። በዚህኛው ሴክሽን ደግሞ ስለ ፋንክሽኖች እንማራለን ማለት ነው። ስለዚህ ፋንክሽኖች ምንድናቸው ስንል ፋንክሽን ምንድነው ስንል አሁንም ከሪሌሽን ጋር ተመሳሳይ የሆነ ኮንሰፕት ነው። ፋንክሽን ኢዝ ምንድነው? ሪሌሽን ነው። ኢንፋክት ይሄ ምንድነው? ሪሌሽን ነው። ፋንክሽኖች ምንድናቸው? ሪሌሽን ነው። ስለዚህ ሪሌሽን ላይ የተማርናቸው ኮንሰፕቶች እንዳለ ምን ያደርጋሉ? አፕላይ ያደርጋሉ። ነገር ግን where each input x የሚባለው ኢንፑታችን ወይም ዶሜናችን የዶሜናችን ኤሌመንት የሆነው has exactly one output ማለትም አንድ x ቫልዩ ከአንድ y ቫልዩ ብቻ ጋር ነው ሊኖር የሚችለው ማለት ነው። በአጭሩ ምን እያለ ነው? 1.2 ካልን አንድ x ከአንድ y ጋር ነው ማለትም 1.3 ሊኖረን አይችልም። አንድ x ቫልዩ አንድ አውትፑት ብቻ ነው አንድ ከአንድ y ቫልዩ ብቻ ጋር ነው ሪሌት ማድረግ የሚችለው ማለት ነው። ሪሌት ማድረግ የሚችለው ማለት ነው። ስለዚህ ሪሌሽን ነው። ነገር ግን ከሪሌሽን ደግሞ ለየት የሚያደርገው ኮንሰፕት ምንድነው? each input has exactly one output ወይም one y value ማለት ነው። if one x value is related to multiple y values ማለትም አሁን እንዳልነው ማለት ነው 1.2 1.3 1.4 ካልነው ይሄኛው ሪሌሽናችን ፋንክሽን ሊሆን አይችልም። ሪሌሽን ነው ነገር ግን ፋንክሽን ሊሆን አይችልም። it is not a function። እንደዚህ አይነት ፋንክሽን እንደዚህ አይነት ኤሌመንቶች ሊኖሩን አይገባም ማለት ነው። አንድ x ከአንድ y ቫልዩ ጋር ብቻ ጋር ነው ሪሌት መደረግ ያለበት ማለት ነው። the vertical line test ይሄንን ነገር ደግሞ ሊልካልን ወይም ቴስት ሊያደርግልን የሚችል ግራፊካሊ ማለት ነው። ስፔሻሊ ግራፍን የምንጠቀመው ብዙ ጊዜ ምንድነው ኢዚሊ ሪፕሬዘንት ለማድረግ ነው፣ ፋንክሽኖችን በግልጹ ለማሳየት ነው ብለን አይደለም። ስለዚህ vertical line test የሚያስፈልገን አንድ ሪሌሽን የተሰጠን ግራፍ ምንድነው ፋንክሽን ነው አይደለም የሚለው ማየት የምንችለው ምን ተጠቅመን ነው? vertical line test ተጠቅመን ነው። vertical line test የሚለው ምንድነው? a set of points in the coordinate plane አሁን ኮርዲኔት ፕሌን ላይ እየሳልናቸው ነው ብለናል ማለት ነው። አሁን ተመልከቱ አንድ ፋንክሽን ይኖራል፣ የፋንክሽን ግራፍ ይኖራል ማለት ነው። ይሄኛው እንደዚህ አይነት ፋንክሽን f of x የሚባል ፋንክሽን ይኖራል አይደለም። ይሄ ፋንክሽን ምንድነው? ፋንክሽን ነው አይደለም የሚለውን ነገር ቴስት ለማድረግ ከተፈለገ ምንድነው የምንጠቀመው? vertical line test ነው የምንለው። እሺ ምንድነው የሚለን? a function ነው ካለ if and only if two points of the given set are not intersected by the vertical line ሁለት ጊዜ አንድ vertical lineአችን ሁለት ጊዜ መሰንጠቅ አይገባውም። two points of the given set are on the same vertical line በvertical line ላይ ሁለት ተመሳሳይ ቦታ ሊኖረን አይችልም ማለትም ተመልከቱ እንደዚህ ስንስል አንድ ብቻ ነው ሊኖረን የሚገባው ማለት ነው። ስለዚህ አንዴ ብቻ የሚያቋርጥ ከሆነ vertical lineአችን ፋንክሽናችንን it is called ምንድነው? ፋንክሽን ነው የሚሆነው። ነገር ግን ተመልከቱ እንደዚህ አይነት ግራፍ ቢሰጠን ይሄኛው f of x እንበለው ችግር የለውም። ስለዚህ vertical ቴስት በምናደርግበት ጊዜ ምንድነው ሁለት ጊዜ እየተቆረጠ ከሆነ ግራፋችን ሁለት ጊዜ የሚቆረጥ ከሆነ ይሄኛው ነገር ምንድነው? it is not a function ማለት ነው። ባጭሩ x አንድ x ቫልዩ ከተለያየ ከአንድ y ቫልዩ ጋር ነው እዚህ ጋር ያለው። እዚህ ጋር ግን ተመልከቱ x, y1 አለ፣ እዚህ ጋር ደግሞ x, y2 አለ ማለት ነው። ስለዚህ ይሄኛው ፋንክሽን ሊሆነን አይችልም ማለት ነው። አንድ x ከአንድ y ቫልዩ ብቻ ጋር ነው ሪሌትድ መሆን ያለበት። vertical line test ደግሞ ይሄንን ግራፊካሊ ቴስት ማድረግ ያስችለናል ማለት ነው። እስቲ ኤግዛምፕል ላይ እንመልከት። ምንድነው የሚለን? use the vertical line test ተጠቀሙ to determine if each of the following relation የተሰጡት እንዳለ ምንድናቸው? ሪሌሽን ናቸው ተብሏል። in the following graph is function መሆናቸውና ለመሆናቸው ምን አድርጉ? ቴስት አድርጉ እየተባለ ነው ማለት። ስለዚህ አንድ ራንደም ቫልዩ ቦታ x = 1 የሚለው ቦታ ላይ ምን አድርጉ? vertical line draw አድርጉ ማለት። ስለዚህ vertical line draw በምናደርግበት ጊዜ ምንድነው ሪሌሽናችን ወይም ግራፋችን ሁለት ጊዜ ምን ተደረገ? ኢንተርሴክት ተደረገ ወይም ተቆረጠ። ስለዚህ ይሄ ነገር ደግሞ ምንድነው እያለ ያለው? x y1 አለ፣ ተመሳሳይ x ደግሞ ከሌላ y ቫልዩ ጋር ሪሌት ተደርጓል። ስለዚህ ይሄ ሪሌሽን ምንድነው? ሪሌሽን is not a function አይደለም እንላለን ማለት ነው። ሌላ ደግሞ ወደ
ቢ ደግሞ ተመልከቱ ቢ ላይ ደግሞ ምንድነው የሚለን አሁንም ግራፋችን ሪሌሽናችን ይሄኛው አራችን በዚህ ግራፍ ተሰጥቷል ስለዚህ ቴስት እናደርገው ምንድነው አንድ ራንደም ቫልዩ ፈልጉ እዚህ ጋር x -1 እንውሰድ ስለዚህ ድሮ በመናረጋበት ጊዜ ምንድነው ግራፋችንን ስንት ቦታ ነው ኢንተርሴክት የሚያደርገው አንድ ቦታ ብቻ ነው ኢንተርሴክት የሚያደርገው እዚህ ጋር ብቻ ነው የሚሆነው ስለዚህ አንድ x ቫልዩአችን ከአንድ y ጋር ብቻ ነው ምን የተደረገው ሪሌት የተደረገው ስለዚህ ሪሌሽናችን ኢዝ ምንድነው a function እንላለን ማለት ነው ይሄኛው ፋንክሽን ነው ምክንያቱም ቨርቲካል ላይን ቴስታችን ምን አድርጓል ፓስ አድርጓል ማለት ነው ስለዚህ ቨርቲካል ላይን ቴስት የሚጠቅመን ምንድነው የተሰጠን ግራፍ የተሰጠን ሪሌሽን የሪሌሽን ግራፋችን ምንድነው whether it is ምንድነው ፋንክሽን ነው አይደለም የሚለው ነገር ግራፊካሊ ቴስት እናደርግበታለን ማለት ነው ስለዚህ እንደዚህ ያደረገን ፋንክሽን ይሁኑ አይሁኑ የሚለው ነገር እናያለን ስለ ታይፕስ ኦፍ ፋንክሽን እንማራለን ብለናል አይደለም ከዛ ውስጥ አንደኛው ታይፕ ኦፍ ፋንክሽን ፓወር ፋንክሽን ነው ፓወር ፋንክሽን ምንድናቸው ስንል a function of the form f of x equals to ax the power of r በዚህ ፎርም ከተሰጠን ፋንክሽናችን ምን ይባላል it is called a power function ማለት ነው ለምሳሌ x the power of 4 ልትወስዱ ትችላላችሁ 2x the power of 4 2x the power of 8 የፈለጋችሁትን 4x the power of 8 የፈለጋችሁትን እየሰራችሁ ማድረግ ትችላላችሁ ዋናው ምንድነው በዚህ ፎርም ይሰጥ ምንድነው a ምንድነው ሪል ነምበር ማንኛውንም ቁጥር እዚህ ጋር መተካት ትችላላችሁ ነን ዜሮ የሆነ ዜሮን ማይሆን ማለት ነው ኤያችን ምን መሆን የለባትም a is ምንድነው ዲፈረንት ፍሮም ዜሮ መሆን አለበት ምክንያቱም ዜሮ ከሆነ ሌላ አይነት ፋንክሽን ስለምናገኝ ማለት ነው ኤክሳችን is the variable ነው አራችን ደግሞ ፓወር ወይም ኤክስፖነንት የምንለው ማለት ለዛ ነው ምን የተባለው ፓወር ፋንክሽን የተባለው ፓወር ፋንክሽን የተባለው ምንድነው ቫሪያብላችን ምን አላት ፓወር አላት ወይም ዲግሪ አላት ይያለን ነው ማለት ነው ስለዚህ ፓወር ፋንክሽኖች እንደዚህ ናቸው ሞር ኮመን የሆኑ ፓወር ፋንክሽኖች እነማን ናቸው ስንል f = x² ወይም ምንድነው ኳድራቲክ ፋንክሽን የምንለው ነው ሌላ ደግሞ ብዙ ጊዜ x³ ሊደርሳችሁ ይችላል ኪዩቢክ ፋንክሽኖች ማለት ስለዚህ እነዚህ ብዙ ጊዜ ሊያጋጥሟቸው የሚችሉ ፋንክሽኖች ናቸው ነገር ግን እነዚህ አይነት ፋንክሽኖች ሊመጡ ይችላል ዋናው አይደንቲፋይ ማድረግ ነው እነዚህ ፋንክሽኖች ምን ማለት ናቸው ፓወር ፋንክሽን ናቸው ብላችሁ ማወቅ አለባችሁ ማለት ነው ሌላ ደግሞ ስለ አብሶሉት ቫልዩ ፋንክሽን ስለ አብሶሉት ቫልዩ እስካሁን ተምራችሁ አውቃችሁ ሊሆን ይችላል ማለት ምንድነው አብሶሉት ቫልዩ ላይ ኔጌቲቭ ዋንን አብሶሉት ቫልዩ ላይ ብንከተው ስንት ነው አንድ ነው ሁሉ ጊዜ ከአብሶሉት ቫልዩ ምንድነው የሚያደርገው ውስጥ ያለውን ቁጥር ነን ኔጌቲቭ ነው የሚያደርገው ወይም ፖዚቲቭ ያደርጋቸዋል ዜሮ ከዜሮ ውጪ ከሆነ ዜሮ ያደርጋቸዋል ስለዚህ ምንድነው እያልን ያለው አብሶሉት ቫልዩችን ዲፋይን ስናደርግ ማለት ነው absolute value of a is defined as ምንድነው a ወይም ፖዚቲቭ a ሆኖ ይወጣል if ምንድነው አለ a is greater than 0 የተሰጠን a የምናገኘው a greater than 0 ከሆነ ምንድነው ፖዚቲቭ ነው የሚሆነው አይደለ ሁሉ ጊዜ ምንድነው ፖዚቲቭ ነው a ያችን አሁን ምንድነው ስለ a ነው የምናወራው ስለ ከአብሶሉት ቫልዩ የሚወጣው ቁጥር አይደለም እያወራን ያለው ስለ a ነው የሚሆነው ሶሪ እንዴት ነው የሚሆነው a is ከአብሶሉት ቫልዩ ሲወጣ ምንድነው a ራሱ a ሆኖ ይወጣል if a is greater than 0 አለን 0 ነው አለን ከአብሶሉት ቫልዩ የሚወጣው 0 ነው የሚሆነው ምን ከሆነ ብቻ ነው አለ if and only if a ራሷችን ቫሪያብላችን ራሱ 0 ሲሆን ብቻ ነው ምን የሚወጣው 0 ሆኖ የሚወጣው ማለት ነው a ያችን ደግሞ ምንድነው ልክ ሲወጣ አብሶሉት ቫልዩ of a ሲወጣ ምንድነው ኔጌቲቭ ይሆናል if ምንድነው a ያችን ከምን ካነሰ ከዜሮ ካነሰ ማለት ነው ከዜሮ ካነሰ ማለት ነው ማለትም እዚህ ጋር የሰራነውን ያው እዚህ ጋር እየወሰዳችሁ መስራት ነው ማለትም ኔጌቲቭ 1 ነው ስንል ከዜሮ ካነሰ ማለትም እዚህ ውስጥ ያለው ቁጥር ከዜሮ ካነሰ ከአብሶሉት ቫልዩ ሲወጣ ምንድነው የሚሆነው ኔጌቲቭ ኦፍ 1 ማለት ነው ኔጌቲቭ ኦፍ a ሆኖ የሚወጣው ስለዚህ ኔጌቲቭ ሲባዛ በኔጌቲቭ ምንድነው አንድ ነው የሚሆነው እዚህ ጋር የሰራነው ያው በዲፊኒሽናችን መሰረት ደግሞ እንደዚህ ነው የምንሰራው እንዴት ፖዚቲቭ ሆኖ እንደሚወጣ በዚህ ዲፊኒሽን አንደርስታንድ ማድረግ አለባችሁ ማለት ነው ስለዚህ ከአብሶሉት ቫልዩ ሲወጣ ማንኛውም ቁጥር ምን ሆኖ ነው የሚወጣው ፖዚቲቭ ሆኖ ነው የሚወጣው ማለት ነው ስለዚህ አብሶሉት ቫልዩ ፋንክሽኖቻችን እንደዚህ አይነት ፎርም ይኖራቸዋል ማለት ነው ሌላኛው አይነት ፋንክሽን ደግሞ ሲግነም ፋንክሽን ይባላል ሲግነም ፋንክሽን ባጭሩ ምንድነው ማንኛውንም ቁጥር እንክተት if ምንድነው x ከዜሮ ከበለጠ
ከዜሮ ከበለጠ ምንድነው የሚሆነው? አንድ ይሆናል። የፈለግነውን ቁጥር እንክተት። ለምሳሌ 50 እንክተት። 50 ስንከት x = 50 ከሆነ ሲግነም ኦፍ 50 = ስንት ነው የሚሆነው? አንድ ነው የሚሆነው። 1000 ክተቱ። ሲግነም ኦፍ SGN ነው። SGN 1000 ብንከት ምንድነው የሚሆነው? አንድ ነው የሚሆነው። የፈለግነውን ፖዚቲቭ ቁጥር ከከተትን ምንድነው የሚሆነው? አንድ ነው የሚሆነው ማለት ነው። እሺ ኤክሳችን ደግሞ 0 በሚሆንበት ሰዓት 0 በሚሆንበት ጊዜ ሲግነም ፋንክሽናችን ምንድነው የሚሆነው? 0 ነው የሚሆነው። ስለዚህ ሲግነም ኦፍ 0 = ምንድነው የሚሆነው? 0 ነው የሚሆነው ማለት ነው። ሌላ ደግሞ ምንድነው ከኤክሳችን ከ0 ካነሰ ወይም ኔጌቲቭ ከሆነ ኔጌቲቭ 100 በሉት ሲግነም ኦፍ ኔጌቲቭ 100 = ስንት ነው የሚሆነው? ኔጌቲቭ 1 ነው የሚወጣው። ማለትም ሳይኑን ብቻ ነው ሪፍሌክት የሚያደርገው ማለት ሲግነም ሳይኑን እንጂ ቫልዩ ላይ ማተር የለውም ማለት ነው። ኔጌቲቭ 10 ሚሊዮን ብትሉት ሲግነም ኦፍ 10 ኔጌቲቭ 10 ሚሊዮንም ምንድነው የሚሆነው? ኔጌቲቭ 1 ነው። የፈለግነውን ቫልዩ ላይ ዳዝም ማተር አያደርግም። ምንድነው ሲግነም ፋንክሽን ላይ ማተር የሚያደርገው ሳይናቸው ነው። ኔጌቲቭ ነው ፖዚቲቭ ነው ወይስ 0 ነው የሚለውን ነገር ነው ማተር የሚያደርገው ማለት ነው። ስለዚህ ከዚህ ተነስተን ማለት ነው ዶሜን እና ሬንጃችንን ማውጣት እንችላለን። ስለዚህ ዶሜናችን ምንድነው? የፈለግነውን ቁጥር መተካት እንችላለን። የፈለግነው ምንም አይነት ሪስትሪክሽን አይኖርም። ሬንጃችን ግን ምንድነው የሚሆነው? ከነዚህ ሶስት ቫልዩዎች ውጪ ሊኖረን አይችልም። ወይ ኔጌቲቭ 1 ነው ወይ 0 ነው ወይ ደግሞ ፖዚቲቭ 1 ነው ማለት። ስለዚህ እንደዚህ አድርገን ሬንጅ እና ዶሜናችንን ለሲግነም ፋንክሽን በቀላሉ ዲፋይን ማድረግ እንችላለን ማለት ነው። በቀላሉ ዲፋይን ማድረግ እንችላለን ማለት ነው። ሌላኛው ፋንክሽናችን የፋንክሽን አይነት ምንድነው? the greatest integer function ነው። the greatest integer function ወይም ፍሎር ፋንክሽን እንለዋለን። ፍሎር ፋንክሽን ይባላል። በሌላ ስሙ ምን ይባላል? ፍሎር ፋንክሽን ነው የሚለው። ይሄ ፋንክሽን ምንድነው ሪተርን የሚያደርገው ወይም የሚመልስልን የሚሰጠን ምንድነው? it gives the greater integer less than or equal to x ከተሰጠን ቫልዩ less than or equal to የሚያንስ ወይም እኩል የሆነ ኢንቲጀር ቫልዩ ነው። ኢንቲጀር ቫልዩ ነው የሚሰጠን ማለት ኢንቲጀር ቫልዩን ብቻ ነው የሚሰጠን። ኢንቲጀር ማለት ምንድናቸው? ከኔጌቲቭ ኢንፊኒቲ ተነስተው ኔጌቲቭ 2 እንዴት ነው ኢንቲጀርን ዲፋይን ያደረግነው? ኢንቲጀርን ዲፋይን ስናደርግ ኔጌቲቭ ኢንፊኒቲ እያለ ኔጌቲቭ 2 ኔጌቲቭ 1 0 1 2 እያለ እስከ ፖዚቲቭ ኢንፊኒቲ። ይሄ ምንድነው? ኢንቲጀሮቻችን ናቸው። የኢንቲጀር ስብስብ ነው ማለት። ስለዚህ ምንድነው የሚሰጠን? ይሄ ፋንክሽን ምንድነው የሚሰጠን? ሁሉ ጊዜ ግሬተር ዛ ለዛን ኦር ኢኳል ቱ የሆነ ኢንቲጀር ቫልዩ ነው የሚሰጠን ማለት። ስለዚህ ተመልከቱ 3.7 ፍሎር ኦፍ 3.7። ስለዚህ እዚህ ጋር ልናገኝ የምንችለው ምንድነው የሚሆነው? ለዛን ኦር ኢኳል ቱ የሆነ ምንድነው ኢንቲጀር ከ3.7 የሚያንስ ኢንቲጀር ማን ነው? ፖዚቲቭ 3 ነው አይደል? ፖዚቲቭ 3 ነው። ሚያንስ ወይም እኩል ይሆናል። ለምንድን ነው እኩል ይሆናል የተባለው ካላችሁ ፖዚቲቭ 3 የ3ን ምን ፈልጉ ከተባለ ፍሎር ፋንክሽን ፈልጉ ከተባለ it is less than or equal to አሁን ምንድን ነው የሚሆነው? 3 ነው የሚሆነው ማለት። ስለዚህ ፍሎር ፋንክሽንን በምንሰራበት ጊዜ ምንድን ነው የምናደርገው? greater than or equal to የሆነ less than or equal to የሆነ ኢንቲጀር ነው የምንፈልገው ማለት ነው። ኔጌቲቭ 3.7ን ስንሰራ 3 እናገኛለን። ኔጌቲቭ 1.9 ከሆነ ደግሞ የሚያንስ ነው። የሚያንስ ስለሆነ በኔጌቲቭ ጊዜ ቁጥር እየጨመረ በመጣ ቁጥር ቫልዩአቸው ምን ያለው እያነሰ ነው የሚመጣው። ማለትም ከኔጌቲቭ 1.9 የሚያንሰው ኢንቲጀር ማን ነው ከተባላችሁ ኔጌቲቭ 2 ነው ማለት ነው። ስለዚህ እንደዚህ አድርገን ምን እናደርጋለን? መስራት እንችላለን። የማ ግሬተስት ኢንቲጀር ፋንክሽን ወይም ፍሎር ፋንክሽን ማለት ነው። ፍሎር ፋንክሽን እያለን መስራት እንችላለን ማለት ነው። ስለዚህ የቀረበላችሁን ኤክሰርሳይዝ ትሩና በሚቀጥለው ምን እንማራለን? በሚቀጥለው ሴክሽኖች ደግሞ ምን እናያለን? ስለ ኮምፖዚሽኖች ፋንክሽን የምናይ ይሆናል ማለት ነው። እስከዛው ሰላም።